ሰው እንዴት እንደሚከበር በዛ ላይ በቁሳቁስ የማታምኚ በነገሮች የማታምኚ በጣም በራስሽ ኮንፊደንስ ያለሽ መልካም ሴት አድርጋ ነው። አላዛር እና ትንሱ ዛሬ እንግዲህ ባላዛር እናት ቤት ቻናል ተገኝተዋል ማለት ነው። እንግዲህ የአላዛር እናት አዲስ አበባን እንዴት ነው ዘና ፈታ እያለች ትገኛለች። እንዲሁም የልጆቿን የፍቅር ጊዜ እሷም እያጣጣመች ትገኛለች። ልጆችን በፍቅር ስለባረክልኝ እግዚአብሔር ይመስገን ብላ እንግዲህ ዛሬ እጅግ በጣም ደስ የሚል ጊዜ አሳልፈዋል። እንዲሁም ስለ ትንሱ ብዙ ነገር ብላለች፣ አመስግናለች። አላዛርም ደስ ብሎታል ማለት ነውና በጣም 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 ደስ የምትል እናት ናት። እውነት ለመናገር እንዴት ነው አላዛር በቃ እድለኛ ነው። እንዲህ አይነት እናት እንዲች አይነት እናት በቃ ለልጇ ተጨንቃ ተጠባ አዲስ አበባ ድረስ እየተመላለሰኝ ነገሮችን ለማስተካከል ብዙ ጥራለችና በጣም 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 እድለኛ ነው አላዛር ማለት ነው። እናት ለዘላለም ትኑር የምንለውም ለዚህ ነው። እናት ዋጋ አነሳት። የእናት ዋጋዋ ብዙ ነው። የእናት ውለታዋ ተነግሮ አያልቅም እውነት ለመናገር እና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ እያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንዲሁም ደግሞ የትንሱና የአላዛር ቤተሰቦች ማለት ነው እንግዲህ መጥቼላችኋለሁ። ዛሬ እንግዲህ የተለቀቀውን ቪዲዮ አይታችኋልና ያው ከተለቀቀ ቆይቷል። እኔ እንግዲህ ያው ጊዜ ስራ ስለነበርኩኝ ቆይቼ ነው የምሰራላችሁ። ያው ቪዲዮአቸውን አይቻለሁ ማለት ነው። ዛሬ እንግዲህ በጣም አላዛር ማለት ነውና ጭራሽ ከእናቱ ፊት ማለት ነውና ከትንሱ ላይ ተኝቶ ነበር ጧ ብሎ ማለት ነውና አላዛር እንግዲህ እንዴት ነው ጂሚ ግቡና ሸንቀጥ ይበሉ ማለት ነው። በእርግጥ አሁን ላይ ያው ደህና ነው፣ ግን ደግሞ ከዚህ የበለጠ አለ አይደል ሸንቀጥ ማለት ነው እንደ ትንሱ ማለት ነውና የግድ ነው አሁንም ጂም መግባት ማለት ነው አላዛር እንግዲህ እናቱ ማለት ነው በጣም ደስ ብሏት በጣም ከሚባለው በላይ ትንሱም እንግዲህ የቤትህም መቤት ልሆን አንተም የቤት ያባወራ ሁን እያለች ነው ዛሬና በጣም ደስ የሚል ጊዜ ነው ያሳለፉት በጣም ማለት ነው። አዲስ አበባን ዘና ፈታ እያሉ ማለት ነው ጥሩ ላይ ነው ያሉት እንግዲህ ማለት ነውና ትንሱንም ጠይቋን ነበረ ትናንትና እንደዚህ የሆንሽበት ምክንያት እንደዛ መሬት ላይ እንደዛ ምናምን እያላት ነበርና እንግዲህ ጫማዋን ሸራቶ ይትበል ምናምን ብቻ ግን ለምንድነው እንደዛ በዛ ልክ እኔ አልጠበቅኩም ነበር ብሏት ነበር። እንግዲህ ትንሱ እንደተናገረችው እኔ እንደማፈቅርህ እንደምወድህ ማሚ ታውቃለች፣ ለእናትህ ነግሬያታለሁ። ለዛም ነው ከኔ ጎን የሆነች ነገር ግን እኔ ላንተ አውጥቶ ለመናገር ከብዶኝ ነው በቅርብ ቀን ስለተዋወቁ ማለት ነው። አንተ ግን አውጥተህ ተናግረህ ተገላግለሃል። እኔ ግን አውጥቼ ለመናገር ከብዶኝ ነው። ለዛ ነው እና ደግሞ በቃ የምናሳልፋቸው ጊዜ ያስለመድከኝ ጊዜዎች ትዝ ስለሚሉኝ በጣም ናፍቀኸኝ ነበር። ለዛ ነው ይቅርታ ብዬ እንደዛ የሆንኩት ያለቀስኩት ብላለች። እና እንግዲህ አላዛር ደግሞ እኔ ከዚህ በኋላ በቃ ትፈልጊኛለሽ ስልሽ አትፈልጊኝም ከሆነ ለኔ ፖዚቲቭ ነው እንደምትፈልጊኝ ነው የማውቀው። አፈቅርሻለሁ ስልሽ አላፈቅርህም ብለሽ ነበር፣ አሁን ግን አፍቃሪ የሆነሽ መተሻል ብሎ አሳምኗታል ማለት ነው። ደስ ይላል ማለት ነው። እውነት በጣም ደስ ይላል። እንግዲህ ፈጣሪ ፍቅራችሁን እንዴት ነው ፍቅራችሁን ያሳምርላችሁ። እንግዲህ አላዛርም ፍቅርን ተንከባክበ ያዝ፣ ትንሱም ፍቅርሽን ተንከባክበሽ ያዥ። ስለ ትንሱ እንግዲህ ዛሬ በመጨረሻ የምለው ነገር ቢኖር የአላዛር እናት መስክራለች ማለት ነውና ሰው ስለሚያውቀው ነገር ነው አይደል የሚመሰክር። አሁን እኔ ስለ ትንሱ እናት መስክሪ ቢሉኝ አልመሰክርም ማለት ያው ብዙ እንትኑ ስለሌለኝ ማለት ነው። ማለት አሁን የአላዛር እናት በሚዲያ እያየናት ነውና በእርግጥ የትንሱም እናት የተወሰነ ቪዲዮ አለ፣ ግን ደግሞ በቃ ማለት ስለ ውስጥ ሁኔታው የምታውቅ የአላዛር እናት ነችና እንግዲህ ስለ ትንሱ እናት እንዴት እንዳሳደገቻት ትንሱ ደግሞ ምን አይነት ሴት እንደሆነች ዛሬ ተናግራለች ማለት ነው። ትንሱ ማለት ንጹህ አፍቃሪ፣ ንጹህ ልብ ያላት በቁስ ማታምን ይሄ ካምፓኒ ይሄ ድርጅት ብላ የማትጠይቅ
እንዴ እንደዚህ ስትል እኔ ማለት እንዴት ነው አላዛርን ካምፓኒ የት ነው ድርጅት የት ነው ይሄን ያህል ንብረት አንጣ ይሄን ካላመጣህ ያለ ሰው ነበር እንዴ ብዬ አሰብኩኝ ማለት ነው። እና እንግዲህ እሷ ያለችው እንግዲህ ትንሱ ማለት በቁስ ማታምን በነገሮች ማታምን ንጹህ ፍቅር ያላት ንጹህ ልብ ያላት ታታሪ ጎበዝ በራሷ ኮንፊደንስ የምትተማመን ሴት ናት። የሰው ልጅ እንዴት ማክበር እንዳለባት ለሰው ልጅ እንዴት እንደምታከብር እናቷ በስነ ስርዓት ያሳደገቻት ናት። ለእናትሽ ረጅም እድሜ ይስጥልኝ አንቺን የመሰለች ልጅ ለልጅ ስላገኘው ስለሰጠች ብላ ዛሬ እንግዲህ አላዛር እናት በዚህ መልኩ ስለ ትንሱ ተናግራለች ማለት ነው። እና ዋው ብያለሁ። ዋው በጣም ደስ ይላል ማለት የትንሱ መገለጫዋ ይሄ ከሆነ ይሄ ስለሆነ ነው እንግዲህ ስለሆነ ነው የተናገረችው። እና በርግጥ ትንሱ በጣም ጠንካራ ሰው ናት። በጣም ግን ደግሞ እንዴት ነው በፍቅር ሁኔታ ከማንም ሰው ጋር እንደዚህ ስላላየናት ያው ስለ ፍቅር ስለሷ መመስከር አንችልም ማለት ነው። ከዚህ በኋላ ነው በምትሰራው ነገር ካላዛር ጋር መመስከር የምንችለው። እና ሰው ያየውን ነው አይደል የሚናገር እንደዛ ነው። እና እንግዲህ የአላዛር እናት ይሄን በማለቷ ዋው ብያለሁ። የምር ትንሱ ማለት እንግዲህ ንጹህ አፍቃሪ በቁስ እንትን ማትል ማታምን በቃ በራሷ ሰርቻ አድጋለሁ የምትላው ይሄ ላይ ትንሱ ላይ አለ ማለት ሰርታ ራሷን ማሳደግ ነው የምትፈልግ እንጂ ሰውን ትራስ አርጋ መሄድ አትፈልግም። እንደዚህ አይነት እኔም አልወድም። የምር እኔ የፈለገ ታምር ቢሆን ራሴ ለምን የቀን ስራ አይሆንም? የራሴን ሰርቼ ራሴን ማኖር ነው እንጂ የምፈልገው ቤት ቁጭ ብዬ ደሞዝ ምንድነው ደሞዝ ስጡኝ እኔ ይሄን አልመኝም። እና የትንሱ ደግሞ ጸባይ በጣም ደስ ይላል እንደዚህ ማለት ነው። እና በራሷ የምትተማመን ሴት ናትና በጣም ደስ ይላል። ሰው አላዛርም እንግዲህ ገጥሞሃል ማለት ነው። ምርጥ ሴት ናት ማለት ነው። እንዲህ አይነት ሴት እንዲህ አይነት ልባም ሴት በጣም ጎበዝ ናትና ስለዚህ በጥንቃቄ ለፍቅረ ተጠንቅቀህ ቪዲዮህን መስራት ነው ማለት ያለብህና በጣም ደስ ይላል። የምር በጣም ማለት እንደዚህ እሷ ራሱ ባላዛር እናት ተወዳለች። እናቱ ደግሞ በጣም ነው የምትወዳት። የምሬ ነው የምላችሁ። ግን እኔ ይሄን አልጠበቅኩም ማለት ይሄን አልጠበቅኩም ስላችሁ ያላዛር እናት ስለሆነ ትንሱን ይዛት መታ እንዳጋጣሚ ቪዲዮ ስሩ ምናምን ብላ ያስተዋወቀቻቸው። በዛ ሰዓት ደግሞ አላዛር አልቀበልም ብሎ ነበርና ለዚህ ይደርሳሉ አላልኩም። ግን ደግሞ አላዛር ለዚህ ጉዳይ መልስ ሰጥቷል። ያ ማለት እኔ አልፈልግም እያልኩ እንኳን ከኋላ ስትከተኝ ነበረ። ለሰው ያለሽ ቅንነት፣ ለሰው ያለሽ አስተሳሰብ ይሄ ገዝቶኛል ብሎ እንግዲህ በሐዋሳ ብዙ ብሏታል ማለት ነውና እንግዲህ ደስ ይላል። ፍቅሩን ያብዛላቸው። የምር በጣም ደስ ይላል። የወደፊቱን ደግሞ ምናይ ነው። አይለያቸው። እንግዲህ ትንሱም ደግሞ በጣም እኔ እንጃ ከዚህ በላይም ደስተኛ እንደምትሆን እንደምታድግ የአላዛርም ደግሞ ጎበዝ ነው። እየተደጋገፉ ነው የሚሰሩትና እንግዲህ ደግሞ አንድ ላይ እስከሚሆኑ ማለት ነው። እና በጣም ደስ ይላል። እናቱ በጣም ደስተኛ ናት። በጣም አላዛርም በቃ እድለኛ ነው ማለት ይችን የመሰለች እናት